ሆናችሁት ነው? አቶ ሚኪያስ ጠርቶን የመጣ ነው እባክሽ። እሱ እንዴትም ሊጠራ አይችልም። ምን ሌባ ናችሁ እንዴ? ሌባ አይደለንም። እንዲህ እንደምታየው የሚሆንኩት እዛው አረብ ሀገር ላይ በስራ ቦታ ላይ ባጋጠመኝ ችግር ምክንያት ነው። አንድ ላይ ሆነን እኔና እሷ በጣም ብዙ ችግሮችን አይተናል። በጣም ብዙ ችግር። እኔም ቤተሰቦቼን ትቻለሁኝ፣ እሷም እኔም ብላ ቤተሰቦቿን ትታለች። ሙሉ ወጪን ችሎ ያሳከመኝ ያው አይን ቢቻል ኖሮ እኔ አምናለሁኝ ቢቻል ኖሮ ይሄ ሰውዬ ይመልስልኝ ነበር። በእውነት ብርሃኔን ሁሉ ይመልስ ነበር። ያ ሰውዬ በቃ ክሶኛል ማለት እችላለሁ። በቃ ለዚህ እንደዚህ ለሆንኩበት ነገር ክሶኛል። እዛ ግዴታ ያው መልበስ ስላለብህ ብቻ ሆድህን ማንንም አያየው መልበስ ስላለብህ ብቻ ያው እርቃንህን ስለማትወጣ ለልብስ የሚሆነኝን አስቀምጥና ከዛ ግን ባለቤቴን ነው ማሰብ የነበረው። አሁን ሚስቴን እንድታገናኙኝ ትላለህ እንዴ? እስካሁን አረሳሃትም? እሷ እኮ ይሄን እኮ ሌላም ሰው አግብታ ነው ያለችው። ዝም ብለህ ሚስቴ አትበል በዚህ ሰዓት። ከሰው ጋር ምናምን አገላግለውን ምናምን እያለ ሳላስበው ድንገት መጥቶ ገፈተረኝ። ከስምንተኛ ፎቅ ላይ ገፈተረኝና እንዴት ነው ከሚኪያስ ጋር የተዋወቃችሁት? በምን አይነት መንገድ ነው? ያው አጋጣሚ ነው። ያው እስካሁን በወራሁን ባየኸው ልጁ እንደሚያሳዝን የገባ ይመስለኛል። የሚገርመው ነገር አሁን እዚህ ጋር ነው የሚመጣው። ይሄ እንደዚህ ለዚህ ነገር የዳረገኝ ሰውዬ ምንም ነው ያልሆነ። ጀምረናል ማፈላለጉን በደንብ ፈልግለታለሁ። ሌላውን ስራዬን ይቅርትቻለሁ ብዬ እኮ አስፈላጊ ከሆነ እንደውም እኔ ራሴ እፈልግለታለሁ፣ እኔ ራሴ አመጣለታለሁ፣ እኔ ራሴ በማገናኘው መንገድ አገናኘዋለሁ። የእናንተ እርዳታ የእናንተ ስራ ግን እናመሰግናለን። ይበቃናል። ተነስጣለን። ሰላም ጤና ይስጥልኝ። አዘጋጅና አቅራቢ ንጉሱ ነኝ። ዛሬም እንደተለመደው ለየት ያለ ታሪክ ይዘንላችሁ መተናል። ዛሬ እንደተለመደው የምትወዱት ሊያስተምራችሁ ይችላል ብለን ያሰብነውን ለየት ያለ ፕሮግራም ይዘንላችሁ መተናል። ውድ የቻናላችን ቤተሰቦች በሀገር ውስጥም ከሀገር ውጭም ያላችሁ በመላው ዓለም ላይ ያላችሁ ተከታዮቻችን አብራችሁን ስላላችሁ አብራችሁን ስለምትቆዩ ፍጹም በጣም ደስ ብሎናል። ለናንተ ስንል የማንከፍለው መስዋዕትነት የለም። ለናንተ ስንል በጣም ብዙ ጣውረዶችን እናንተን ለማስተማር ስንል የማናደርገው የማንፈነቅለው ድንጋይ የለም። አብራችሁን እስከ ዝግጅቱ ፍጻሜ ድረስ ከቆያችሁ ዛሬም እንደተለመደው አስተማሪ የሆነ ዝግጅት ለናንተ ይዘን መጥተናል። እስከ ፍጻሜው ተከታተሉ። አዳዲስ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ስለዚህ ቀጥታ የምንሄደው አሁን ባለታሪካችን ቤት ነው። ባለታሪካችን ምንድነው የገጠመው ስንል እኩል በጋራ አብረን እንሰማለን። አብራችሁን ቆዩ። ውድ የቻናላችን ቤተሰቦች ያው እንግዲህ ቅድም በመግቢያ እንደነገርኳችሁ ባለታሪካችን ቤት ተገኝተናል። ባለታሪካችን ምንድነው የገጠመው ስንል ያው በሱ ጥያቄ መሰረት ቤቱ መተናል። ምንድነው ያጋጠመው የሚለውን ነገር እስከ መጨረሻው አብራችሁን ተከታተሉ። እኔ ደግሞ ንጉሱ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እሺ ባለታሪካችን ምንድነው ያጋጠመ ምንድነው የገጠመ ስንል ያው በመጀመሪያ ደረጃ ስምህን ትነግረናለህ። ያው በጣም ብዙ በሚሊዮን የሚቆጠሩ ቤተሰቦች አሉ የቻናላችን ቤተሰቦች። ስለዚህ ለነዛ ነው ታሪክህን የምታጋራን። እኛ ደግሞ የዝግጅት ክፍሉ ያንተን ችግር ሙሉ በሙሉ በሚባል ደረጃ ፈተን ወደ ጤናማ ህይወት እንደምትመለስ እርግጠኛ ነኝ። ግን በመጀመሪያ ደረጃ ስምህን ንገረኝ እስኪ። አመሰግናለሁ። ስሜ ሚኪያስ አበበ ይባላል። ያው እናንተ ጋር የመጣሁት ሚስቴን እንድታፋልጉኝ ብዬ ነው። ለረጅም ጊዜ ያክል አግኝቻትን በአካል ተገናኝተን አናውቅም። እስኪ የሆነ ጊዜ ድረስ በስልክ ነበር ማግኘት። ምክንያቱም በስራ ምክንያት እኔ ወደ አረብ ሀገር ሄጄ ነበርና እንዲህ እንደምታየው የሚሆንኩት እዛው አረብ ሀገር ላይ በስራ ቦታ ላይ ባጋጠመኝ ችግር ምክንያት ነው። ያው እንግዲህ ይሄንን ይመስላል። ዋናው ጉዳይ እኔ ባለቤቴን ለማግኘት ነው የምፈልገው። እሺ ያው አንተ እኛ ጋር ያመጣው ጉዳይ ባለቤትህን መፈለግ ነው። ግን እኔ እንደው ከዛ በፊት አሁን ቀደም ስትለኝ እንደነበረው አረብ ሀገር እንደምትኖርና አይነ ስውርነት ደግሞ የገጠመ የአካል ጉዳቱ የገጠመ አሁን
ከቅርብ ጊዜያት በኋላ ነውና እስኪ ከዛም ጋር የተያያዙ ታሪኮችን ሁሉንም ስላንተ በደንብ ብትነግረኝ፣ እዚህም ሀገር ውስጥ ስለነበርክበት ሁኔታ ብትነግረኝ፣ ስለ ባለቤትህም በስተመጨረሻ ላይ ትነግረኛለህ። ግን መጀመሪያ ላይ ስለ አንተ ህይወት እስኪ ንገረኝ። እሺ ያው አረብ ሀገር ከመሄዴ በፊት ያው በመጀመሪያ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነበረ። ያው እንደማንኛውም ሰው ትምህርት ቤት ገብቼ ተምሬ ምናምን ነገር ነበርና ያው ትምህርቴንም እስከ 9ኛ እስከ 10ኛ ክፍል ድረስ ተምሬ ነበርና ከዛ በኋላ ያው በችግር ምክንያት ምናምን የተለያዩ በአቅም ማነስ ምናምን ነገር መቀጠል አልቻልኩኝም። ያው የዋናው ነገር ያው ለሰው ልጅ በዚህ ሰዓት ላይ ገንዘብ ነውና የገንዘብ እጥረት አጋጠመኝ። ቤተሰቦቼን ማገዝ ነበረብኝ ምናምን። ከዛ ወደ ስራው ዓለም ነው የተቀላቀልኩት። ከዛ በቃ እንደዚህ በስራ ላይ ያለሁኝ ነው ከባለቤቴም አሁን እናንተ እንድትፈልጉልኝ ብዬ እንትን ችግሬን አጋራኋችሁ ሚስቴን እንትን ያልኩት የተዋወቅ ነው ማለት ነው። በስራ ላይ ያለሁኝ ነበረ። እሷም ስራዋን ትሰራ ነበረ። እሷም ያው ከቤተሰቦቿ ጋር ነበረ የምትኖረው እና እኔም እንደዚህ ከቤተሰቦቼ ጋር ነበረ የምኖረው። ከዛ እንደዚሁ እያለ ትውውቃችን ከሆነ በኋላ መግባባት ጀመርን። ስልክ ተለዋወጥን። በስልክ ማውራት ምናምን ነገር ጀመርን። ከዛ ይሄ የስልክ ግንኙነት እያደገ መጣ። ከዛ በኋላ በአካል መገናኘት ጀመርን ምናምን። በእውነቱ እኔ በህይወቴ እኔ ከዛ በፊትም ከዚህ ጊዜ በኋላም እኔ እንደ እሷ አይነት መልካምና ንጹህ ሰው አገኛለሁ ብዬ አላስብም። በእውነት እኔ ሳስበው ራሱ በቃ ግን ይቅርታ እና ያው ትንሽ ስሜታዊ ስለመሆን ነው እና በቃ እንትን በስራ ላይ እያለን ያው መገናኘት ጀመርን። ግንኙነታችንን ያው እያደገ መጣና ወደ ፍቅር ተቀየረ ምናምን። ከዛ በኋላ እኔም ከቤተሰቦቼ ጋር ምናምን ነገር አወራው። ያው እየቀጠለ ሄደ። ያው እድሜያችን ያኔ ገና ነበረ። ከዛን በኋላ የእሷን ቤተሰቦች ስለኔ ያወቁ፣ የኔም ቤተሰቦች ስለሷ አወቁ ምናምን። እዚህ ጋር ግን የሆነ ችግር ተፈጠረ። የእሷን ቤተሰቦች እኔን አልተቀበሉኝም። የእኔም ቤተሰቦች እሷን ሊቀበሏት አልቻሉም። ምክንያቱም በቃ የእሷ ቤተሰቦች ያልተቀበሉኝ ከአቅም ጋር ነው፣ የታወቀ ነው። ማንም ሰው ልጁን ያው ከእንደዚህ አይነት ወደፊቱ ከማይታወቅ ሰው ጋር እንዲሆን አይፈልግም። የታወቀ ነው። የሁሉም ቤተሰብ ጋር ያለ ነገር ነው እና ያው የኔ ቤተሰብ ደግሞ እድሜ ገና ነው ለእንደዚህ አይነት ነገር ምናምን ብለው ነበረ በፊት ላይ እንደዚህ እንትን እንድል ያደረጉት ያልፈቀዱት ማለት ነው። እና ግን የኔና የእሷ ፍቅር እዚህ ጋር ሚዛኑን ደፋ ማለት እችላለሁኝ። በጣም ከብዙ ነገር በላይ በእውነት አንድ ላይ ሆነን እኔና እሷ በጣም ብዙ ችግሮችን አይተናል። በጣም ብዙ ችግር። እኔም ቤተሰቦቼን ትቻለሁኝ፣ እሷም እኔም ብላ ቤተሰቦቿን ትታለች። ምንም ነገር ሳይኖረኝ ማለት ነው። ምንም ነገር ሳይኖረኝ እንደሌለኝ እያወቀች እኔን ብላ መታ የችግር ኑሮ ነበር የኖርነው። በእውነት ፍቅራችን ነበር እኛን ያቆየን። አብራችሁ ተከራይታችሁ መኖር ጀመራችሁ? አዎ አብረን ተከራይተን መኖር ጀመርን። ያው የት ማለት አሁን ቤተሰቦቻችሁ ያሉበት ቦታ ነው ወይስ አካባቢ ቀይራችሁ ነው? አይ አካባቢ ቀይረን ነው። ቤተሰቦቿማ እኔን ሲያዩኝ ራሱ በእውነት ደማቸው ነበር የሚፈለው ማለት እችላለሁ። እንደውም የሆነ ጊዜ የእሷ ታላቅ ወንድም ምናምን ነገሯ ሊያስመታኝ ሁላ ፈልጎ ነበረ፣ ከእሷ ጋር ባለኝ ግንኙነት ማለት ነው። ከዛን ጊዜ በኋላ ነው እሷም በቃ ቆርጣ እንደዚህ አይነት ነገር እንደነበረ ስታቅ፣ እንደዚህ አይነት ነገር ሊፈጠር እንደነበረ ስታቅ ቆርጣ ነው በቃ እኔን መርጣ የመጣችው። ከዛም በኋላ በቃ እሷ እኔን እንደዚህ ለእኔ ይህን ያክል መስዋዕትነት ከፍላ እንደዚህ ማድረግ ከቻለች እኔም በቃ ግዴታ ለእሷ ነው መኖር ያለብኝ ብዬ ወስኜ ከእሷ ጋር ህይወትን ጀመርኩኝ ማለት ነው። ምንም ኖሮን አይደለም የጀመርነው። በእውነት በጣም በችግር ነበረ ስንኖር የነበረው። በቃ ቤታችን ውስጥ የነበረን አንድ ከሰል ማንደጃ፣ ከዛ የምንበላበት ለሁለታችንም አንድ ሳህን፣ ከዛ አንድ ፍራሽ ነበር የነበረ። እሷም ያው ስራ እየፈለገች ነበር የምትውለው። ካገኘች በየሰፈሩ ልብስ ታጥባለች።
እኔም በቃ እዚህ ያለሁኝ በቃ ለማወቅ ለማደግ ነበር የምጥረው ማለት መጀመሪያ ላይም የተሰማራሁት ስራ የኮንስትራክሽን ስራዎች ነበር ከዛ በፊት በሸክም ምናምን ነበር በቃ ቤተሰቦቼን ማግዝ ነበር ያው እንደነገርኩ ትምህርቴን የሚያቋርጥኩት በችግር ምክንያት ስለነበር በቃ እንደዚህ ነው ቀጥታ የገባሁት በዛ ሰዓትም በቃ ማያቀን ሰው ማንንም ስለማይቀጥር ወደ ሸክሙ ነበር የገባሁት ከዛ ከሸክሙ በኋላ ነው እንደዚህ ከሰው ጋር ስግባባ ምናምን ወደ ኮንስትራክሽን ወደ የቀን ስራ የገባሁት ማለት ነው ከዛም በኋላ ይሄንን እየሰራሁኝ አብረን መኖር ጀመርን ያው ሲኖር በልተን ሳይኖር ደግሞ ተቃቅፈን እናድራለን በእውነት በቃ ያንን ጊዜ መቼም በህይወቴ የማረሳው ጊዜ ነበር በእውነት በጣም ያዘንኩበትም በጣም የምደሰትበትም ጊዜ ግን ያ ነበር ያው ማጣቴ ነው የሚያሳዝነኝ ከዛ ሲቀጥል ግን በቃ ማመስገኛ ነበረች ባለቤቴ በእውነት ነው የምላችሁ እውነት እኔ ያው ሁሉም እኮ የራሱ ፍቅር እኮ ለራሱ እኮ ትልቅ ነው አዎ ለራሱ ታሪክ አለው ሁሉም የራሱ ፍቅር ለራሱ ትልቅ ነው ግን የኛ ይለያል በእውነት የችግር ፍቅር ሲሆን በጣም ይለያል በጣም ይቅርታና ውድ ቻናላችን ቤተሰቦች ያው እንግዲህ ልክ እንደዚህ አይነት ውብ የፍቅር ታሪክ ያላችሁ አጋሩን እስኪ በኮሜንት ያው እንግዲህ የሚኪያስ ታሪክ በጣም ገና ካሁኑ ፍቅር እየሸተተ ነው ከዚህ በኋላ ምን ይገጥማል የሚለውን ነገር ያው እስከመጨረሻው ተከታተሉን እሺ ሚኪ ያው ኮንስትራክሽን ላይ እየሰራህ እንደነበረ በችግር ውስጥ በፍቅር እያሳለፋችሁ እንዳላችሁ ነው ያቆምነው እስኪ ቀጥልልን ከዛ በቃ ያው መለወጥ እንዳለብን ነው በዛ ሰዓት ላይ ስንነጋገርም የነበረውና ከዛ በቃ ያው ያሉንን ነገሮች የምናገኛቸውን ከኮንስትራክሽን ስራው ላይም በቃ ለመድኩኝ እኔም በደንብ ለመድኩኝ ሙያ ያዝኩኝ ማለት ነው እዛው ላይ በቃ ለማወቅ ነው የምፈልገው ለማደግ ነው የምጥረው ብዬ ሄለ በቃ ትምህርቴንም መተዌ በጣም ይቆጨኝ ስለነበረ በቃ ከዛም በኋላ እንትንል የነበረው በቃ በተሰማራውበት ነገር በቃ በጣም ከፍተኛ ቦታ ላይ መድረስ አለብኝ ብዬ ነበር የማስበው ያው ከፈጣሪ ጋር ማለት ነውና በቃ ከጊዜ ወደ ጊዜ ሙያዬም እያደገ መጣ በሰዎች ዘንድ መፈለግ ጀመርኩኝ ግን ያው እንደዛም ሆኖ ግን በቃ ችግር አይለቀህም አንዲ መሰረት እስካደረገበት ድረስ አይለቀህምና ያንን ችግር ደግሞ ለመቅረፍ በቃ እኔም እሷም ወስነን ከሁለት አንዳችን ከዚህ ሀገር መውጣት አለብን ብለን አሰብን ከዛም በኋላ በቃ ያለውን ነገር ሳይ ምናምን ውጭ ሀገር ሄደህ አረብ ሀገር ሄዶ ምናምን ነገር ያለውን ልፋት ድካሙን ምናምን ሳይ ምናምን እሷ ከምትጎዳብኝ ብዬ እኔ ሄጄ ወንድ ልጅ ነኝ እንደምንም መንገድ ላይም ቢሆን አድሬ እችለዋለሁ እና የወደፊት ህይወታችንን ማስተካከል አለብኝ ብዬ በቃ ወሰንኩኝ ከዛ ነገርኳት እሷም በቃ ያለውን ነገር በቃ እንደቆረጥኩኝ ስታቅ ነው እሺ ያለች እንጂ መጀመሪያ ላይ እምቢ ብላኝ ነበርውላ እኔ ነኝ መሄድ ያለብኝ ምናምን ብላ ማለት ነው ከዛ ያው ከዛም አልኩኝ ምናምን ነገርና ፕሮሰሴን ጨርሼ ምናምን ሄድኩኝ ወደ አረብ ሀገር ማለት ነው ከዛ እዛ መኖር ጀመርኩኝ ያው በስራ ማለት ነው ከዛም በኋላ በቃ እየሰራሁኝ ቆየሁኝ ምናምንና ከመሄዴ በፊት ግን እሷን አደራም ብዬ ራሱ የወጣሁት አንድ በጣም መልካም ጓደኛ ነበረቻት እና በቃ ከቤተሰቧም ስለተለየች በዛ ሰዓት ላይ የነበርነው እኔ ለሷ እሷ ለኔ ነበርንና በቃ ብቻዋን ትቶ መሄዱ ራሱ የማይሆን ነገር ሆነብኝና በቃ አደራ ብዬ ለጓደኛዋ ነው አንድ ላይ ሁላ እንዲኖሩ እስከማመቻቸትም ድረስ ደርሼ ነበርና እንደዛ አድርጌ ነው የወጣሁት ከዚህ ሀገር ማለት ነውና ከዛ እዛ አረብ ሀገርም ሄጄ ያው ባልኮ ስራ በለመድኩት ስራ መቀጠል ጀመርኩኝ በኮንስትራክሽኑ ማለት ነው በኮንስትራክሽኑ ስራ ነው የቀጠልኩት ከዛም በኋላ ያው እየሰራሁኝ ቆየሁኝ ያው አረብ ሀገር ላይ አሁን እስከመጣሁበት ጊዜ ድረስ በአጠቃላይ ወደ 5 አመት አካባቢ ነው 5 አመት ከምናምን ወር አካባቢ ነው ከዛ ምንም በመሃል ላይም አልመጣሁም በቃ እዛ በጣም ስራ ላይ ነበርኩኝና እንደ ሄድኩኝም ሲጀመር ምንም ጊዜ ማጥፋትም አልፈለኩም ወደ ስራ ነው የገባሁትና በቃ ያው ኑሮን ለማሸነፍ እስከሆነ ድረስ አላማዬ
ምኖረውም ሲጀምር የሆነ አላማ ሲኖርህ እኮ እንትን የምታደርገው ነገር እኮ የሆነ ይወሰናል። በአላማህ መንገድ ነው የምትመራውና ቁጭት ነበረ ባንተ ደግሞ በድህነት በጣም ብዙ ስቃይ ስላለፍክ ህይወት ለመቀየር አላማህ ያ ነበር ማለት ነው። እና በቃ ያው እንትን አልኩኝ በቃ ግዴታ የሚስቴን ህይወትና የኔን ታሪክ የኛን ታሪክ መለወጥ አለብኝ ብዬ አሰብኩኝና ወደ ስራ ገባሁኝ ምናምን ያው እየሰራሁኝ ቆየሁኝ ምናምን ከዛ እዛም እየለመድኩኝ መጣሁ። ግን ያው እዛ በጣም በእውነት እኔ በጣም የተፈተንኩበት ጊዜ እንደውም ከዚህ ከነበርኩበት ጊዜ ይልቅ እዛ የመጀመሪያዎቹ ጊዜያት ነበር። የመጀመሪያው ምንድነው እዛ በጣም የተፈተንከው? አየሩ ነው ወይስ ሙያ እነሱ የሚጠቀሟቸው የኮንስትራክሽን ማቴሪያሎች ወይ ምንድነው ቴክኖሎጂ ነው? ምንድነው ያስቸገረ ነገር? በቃ እኔ እዚህ የለመድኩት ያው እኛ ሀገር ላይ ያኔ የነበረው አሁን ያለውን እንትን ይሄን ያክልም አላውቅም። በፊት የነበረው በዛን ጊዜ የነበረው ያን ያክልም አልነበረም ማለት ከውጪ ሀገር ጋር የነበረው እንትን ስታወዳድረው ልዩነት አለው፣ አይገናኝም። በጣም ልዩነት አለው እና እዛ ሲሄድ ያው ለሁሉም ነገር አዲስ ነገር ነው እየሆንኩኝ የመጣሁት። ከዛ ያው ራሴን ቶሎ ለማላመድ ነው የሞከርኩትና ከሲስተሙ ጋር ቶሎ ከዛ አየሩ በራሱ በጣም ችግር ነው። የምትበላው ነገር ያሳስበሃል፣ የምታድርበት ቦታ ያሳስበሃል። አዳር ካምፓኒ አላዘጋጅላችሁም ነበር? ሲሄድ የመጀመሪያውን ወር ነበር እንትን አዘጋጅቶልኝ የነበረው። ከዛም በኋላ ግን ያው እንትን ትላለህ በራስህ ነው ሁን የምትባለውና ከዛም በኋላ ነው ከዛ ጊዜ ጀምሮ ነው በጣም እየለፋሁኝ የነበረው። ችግር የሚያጋጥመኝ ከዛ በኋላ ግዴታ ከሰው ጋር መግባባት አለብህ። ቋንቋውን ስለማታውቅ ደግሞ ማንም ሰው ጸጉረ ልውጥ ሲሆንበት ሲመጣበት እንትን አይልምና በቃ ከበደኝ ማለት ነው። የመጀመሪያውን ሰዓታቶች ላይ ትንሽ ከበደኝ። ግን ያው አየሩን በጣም ያስቸግረ ነበር። ከዛ መቀጠል ነው በቃ ግዴታ ደግሞ ለዓላማ ስለሆነ የሄድኩት በቃ ቀጠልኩኝ። እዛም ለመድኩኝ እንደምንም። ከዛ ያው በስራዬ ላይ ደግሞ በጣም ምጥር አይነት ሰው ስለነበርኩኝ ከዛ ከአለቆቼ ጋር ምናምን በጣም ተግባባሁኝ ምናምን። እነሱም በጣም ያው እንትን ይሉኝ ነበር፣ ይደግፉኝ ነበር። በቃ በተለይ አንዱ አለቃዬን ከሚያሰሩን መካከል ወደ 3-4 ናቸው ለአንድ ቦታ ላይ የሚመደቡትና ከነዛ መካከል አንዱ በቃ እንዲቀርቦ አወራኝና ያለኝን ጥረት ምናምን ሲያይ በቃ ቀርቦ አወራኝና እንዴት ነው ምናምን ነገር ብሎ አወራኝ። በቃ ስለ ታሪኬ ምናምን ከየት ነው የመጣኸው ምናምን ብሎ አወራኝ። ከዛ እኔም በቃ ግልጽ ሆንኩለት፣ የሰውየውን እንትን አይቼ አቀራረብ አይቼ ግልጽ ሆንኩለትና ችግር ያለውን ነገር በሙሉ ነገርኩት። ለምን ከሀገሬ እንደወጣሁኝ፣ ምን አይነት ሁኔታ ውስጥ እንዳለሁኝ ምናምን፣ እንዴት እንደዚህ ልመጣ እንደቻልኩኝ፣ እዚህ መጥቼ ያጋጠመኝን ምናምን ነገር በቃ በግልጽ አጫወትኩት ምናምን። ከዛ በኋላ ያ ሰውዬም በእውነት ልቡ ተነካና ባለኝ ታሪክ ልቡ ተነካና በቃ ያግዘኝ ጀመር። እሱም ባለው ነገር ማለት ነው በጣም ያቀርበኝ ጀመር፣ ብዙ ነገሮችን እንዳውቅ ያደርገኛል ምናምን። ከዛ እኔም ግን በቃ ያው በጣም ቀልጠፍ ያልኩኝ ነገር ነበርኩኝ እዛ ላይ። ከዛ በቃ ያው ነገሮችን ቶሎ መላመድ ነው የምፈልገውና ያንን ነው ሳደርግም የነበረው። ከዛ ዲዛይኖችን ሁላ እስከማውጣት ሁላ ደረስኩኝ በዛ ሰውዬ እርዳታ ማለት ነው። በእውነት እኔ በህይወቴ ላይ በጣም ትልቅ አስተዋጽኦ አለው የምለው ሰው አንዱ እሱ ነው። ውድ ቻናላችን ቤተሰቦች በሰው ሀገር እያላችሁ ልክ እንደዚህ እንደ ወንድም እንደ እህት በጣም እናንተ የህይወታችሁ መቀየር ምክንያት የሆኑ ሙያ ያስተማሯችሁ ካሉ እስኪ ማመስገን ከፈለጋችሁ በዚሁ አጋጣሚ እድሉን እናመቻችላችሁ። እስኪ ምስጋናችሁን በኮሜንት ላይ አስቀምጡ። በጣም ብዙ ተመልካች ስላለን እኛም ወደ እናንተን ለረዷችሁ ሰዎች አድሬስ አድርጉ። እስኪ ምስጋናችሁን ግለጹ። ያው እንግዲህ ሚኪ እንዳለው ከዚህ ሀገር ተነስቶ ሄዶ ሰው ሀገር ሄዶ አዲስ ሙያ፣ አዲስ ሀገር፣ አዲስ አየር በጣም ብዙ ስትራግሎችን አልፎ ወዴት ሄዷል? አረብ ሀገር ሄዷል። አረብ ሀገር ላይ ደግሞ መልካም ሰው አጋጥሞት ኮንስትራክሽን ላይ ነው የገጠመው እየሰራ ያለው። ከዛም በኋላ ግን እንደው ከፍ ብሎ አሁን ዲዛይን እስከ ማድረግ ደርሷል። ይሄ ታሪክ ወዴት እያመራ ነው የሚለውን ነገር ለማወቅ ከፈለጋችሁ እስከ መጨረሻው አብራችሁን ቆዩ።
እሺ ሚኪ ስላቋረጥኩ በድጋሚ ይቅርታ። ያው እንግዲህ ቤተሰቦቻችን ላንተም መፍትሄ በጣም ብዙ ኮሜንት ያው እንደሚሰጡ እምነት ስላለን ነው። እኛም ደግሞ ለቤተሰቦቻችን በደንብ እያብራራን ማስቀመጥ ስላለብን ነውና ለዛ ነው። እንደምትረዳኝ ደግሞ እምነቴ የጸና ነው። ዲዛይን ማድረግ እንደጀመርክ የቅርብ አለቃ አንተም በደንብ እንደተረዳህ ነው ያቆምነው። ከዛ መቀጠል እንችላለን። በቃ ከዛ ሰውዬ ጋር በጣም የጠበቀ ግንኙነትም ሁላ እንትን አለን ገባን። ከዛ በቃ ያው እዛ በነበርኩበት ሰዓት ግን ያው ይሄ ሁሉ ሲፈጠር እኔ ሳልበላ የሚከፈለኝም ብር ለባለቤቴ ነበር እመልከላት። እዚህ ሆና አዲስ አበባ ሆና ሳልጠቀምበት ማለት ነው። በቃ እዛ ግዴታ ያው መልበስ ስላለብህ ብቻ ሆድህን ማንም አያየው መልበስ ስላለብህ ብቻ ያው እርቃንህን ስለማትወጣ ለልብስ የሚሆነኝን አስቀምጥና ከዛ ግን ባለቤቴን ነው ማስበው የነበረው። ለእያንዳንዷ ሰከንድ እሷን ነበር አስባት የነበረው እንዳትቸገርብኝ። አዎ አውቃለሁኝ። በቃ እዚህም እዛም አገር ቤትም እዚህም እያለሁኝ እንዴት እንደምትኖርና በቃ የሄድኩትም ሲጀመር ኑሯችንን ለመቀየር ስለሆነ የማገኘውን ነገር አላጠፋም። በቃ ከቤተሰቧም ስለተለያየች በቃ የተሻለ ቦታ መቀመጥ አለባት ብዬ ስላሰብኩኝ ቀጥታ ምንም ማጠፋው ነገር አይኖርም። ከዛ የተሰጠኝን ብር ለሷ ነበር እመልክላት። ምንም አይነት ክፍያ ቢከፈለኝ በቃ ለሷ ነበር እመልክላት። እንደውም ከሷ አልፎ ራሱ ለጓደኛዋ ሁላ ልክ ነበር። ለምን አደራ ብዬ አስቀምጫታለሁኝና በቃ እሷ እንድትንከባከብልኝ ነበር እኔ እንደዛ ሳደርግ ነበር። ብቸኝነት እንዳይሰማት በቃ ብቻዋን እንዳትሆን። ለምን እኔም ብላ ነው ቤተሰቦቿን የተወችው። በቃ ያው ሁሉንም ነገር ያው እንደነገርኩ ነውና ለጓደኛዋም ሁላ ልክ ነበር። ከዛ እንደውም ለባለቤቴ እንደዚህ ልክላትና ለሷም እንደዚህ አይነት ነገሮችን አርጊላት ምናምን እላለሁኝ። እና በቃ እንደዚህ ነበር ስንቀጥል የነበረው ማለት ነው። ስለዚህ አሁን እዛ ምን ያህል 5 አመት ቆይተሃል አረብ ሀገር ላይ? በጣም አሪፍ። እስኪ ስለ ስራ ህይወት እዛ ያለው ነገር ዲዛይን ማድረግ ጀምረሃል። እንዴት ነበረ? ከዛስ በኋላ ከዲዛይኑ በኋላ ካለቃ ጋር ከስራ ጋር ያለ እድገት ምን አይነት ነገር ነበረ? እስኪ ስለ ስራ ህይወት አረብ ሀገር ስላለ እስኪ ንገረኝ። እሺ ያው ከዚህም ጊዜ በኋላ በቃ ያ ሰውዬ ያቀርብ አለቃዬ ብዬ ነገርኩ። ያው እንደዚህ እየደገፈኝ ምናምን ያው ሰውዬው የሪል ስቴት ኢንቨስተር ነው። ከዛ በቃ ሀብት በጣም አለው እና እንደዚህ ይደግፈኛል ምናምን ነገር። ከዛ ያው እንትን አሪፍ አይነት ስራ እንድሰራለት ፈልጎ የሆነ ጊዜ ውሰድና እስቲ አንድ ጥሩ የምትለውን ስራ አምጣልኝ ምናምን ነገር አለኝ። ከዛ ያንን ስራ ሰጠሁት ማለት ነው። ሰርቼ ዲዛይን አድርጌ ሰጠሁት ምናምን። በእውነት በጣም ነበር የተደመመው በዛ ስራ ማለት ነው። በጣም ነበር የተደመመው። አልጠበቀም ነበረ በቃ ማለት በቃ ከዚህም በላይ ደግሞ የተሻለ ነገር አግኝቼ ምናምን ትምህርት ወስጄ ምናምን እንደዚህ ቢሆን ደግሞ ሌላ ሌቭል ላይ እንደምደርስ ነበረ ያሰበው በቃ በሰዓቱ። ከዛ በቃ በዚህ በጣም ተደስቶ ምናምን ነገር አሪፍ ክፍያ ሁላ ከፍሎኝ ነበረ። ከዛ በቃ ወደ ስራ ስመለስ ምናምን ያው ከሌሎች የስራ ባልደረቦች ወደ ስራ ስመለስ ምናምን በስራ ላይ ያለሁኝ ትንሽ አለመግባባት ተፈጠረ ከአንድ የስራ ባልደረባዬ ጋር ማለት ነው። እና ካለቃዬ ጋር አይደለም ከአንድ የስራ ባልደረባዬ ጋር ትንሽ አለመግባባት ነገር ተፈጠረ። ያው ጉዳዩ ያን ያክልም እንትን የሚካበር ነገር አልነበረም በሰዓቱ። ከዛ ግን የስራ ነገር ስለነበረ በስራ ቦታ ላይ በቃ መሆን የነበረበትን ነገር ሳይሆን ሲቀር አግኝቼ ለምን እንደዚህ ያልሆነ ብዬ ስለጠየቅኩኝ ብቻ ነበረ ችግሩ የተፈጠረው። ከዛ ይህንን እንደዚህ ሲፈጠር ወደ 8ኛ ፎቅ ላይ ነበር የነበርነው እና ሳላስበው ትንሽ ግብ ተፈጠረ ምናምንና እያገላገል ከሰው ጋር ምናምን አገላግለውን ምናምን እያለ ሳላስበው ድንገት መጥቶ ገፈተረኝ። ከ8ኛ ፎቅ ላይ? አዎ ከ8ኛ ፎቅ ላይ ገፈተረኝና ወደኩኝ ማለት ነው። ከዛ ከወደኩበት ስነቃ እንግዲህ ራሴን እንደዚህ ሆኜ ነው ያገኘሁት። አይነ ስውር ሆነ፣ አይነ ጠፍቶ። እንደውም መንቀሳቀሱን አልችልም ነበር።
ሀፍ ፓራላይዝ ሁላ ሆኜ ነበር። በተለያዩ የሕክምና እርዳታዎች ነው ወደዚህ ነገር የተመለስኩት። አሁን እንደዚህ ወደ ሙሉ ጤንነት የተመለስኩት ከአይነ ስውርነት ውጪ ማለት ነው። ያው አንዴ ከፈሰሰ አይታፈስም የሚባል ነገር አለ አይደለ? በቃ ያ ነገር ነው የሆነውና አይን ላይ ጉዳት ደረሰ፣ አካለ ላይም በጣም ከፍተኛ ጉዳት እንደደረሰ ነው አሁን የነገርከኝ። ግለሰቡ ግን እንዴት ነው ታሰረ ወይ በህግ ተጠየቀ? እስኪ ስለ ተጣላችሁት ግለሰብ ንገረኝ። እንግዲህ የሚገርመው ነገር አሁን እዚህ ጋር ነው የሚመጣው። ይሄ እንደዚህ ለዚህ ነገር የዳረገኝ ሰውዬ ምንም ነው ያልሆነው። እንዴት ምንም አልሆነም ማለት? አልተቀጣም፣ አልታሰረም፣ ምንም ነገር አልሆነም። አልታሰረም፣ አልተከሰሰም፣ አልተቀጣም። እንዴ ለምን? እኔ ምክንያቱን ግልጽ አይደለም ለኔ ለምን እንዳልተከሰሰ። ያው ሰው ሀገር ላይ ነው ያለሁት። እሱ በራሱ አንድ ተጽዕኖ አለው እና ያ ሰውዬ ደግሞ የዛው ሀገር ዜጋ ስለሆነ ወይ ደግሞ እዛ አካባቢ ላይ ካሉ ሰዎች ጋር በጣም ይተዋወቃል ወይ የህግ አካላትን ያውቃል ምናምን በቃ በእንደዚህ አይነት ምክንያቶች ይመስለኛል ምንም ነገር ነው ያልሆነው። ከዛም በኋላ በቃ አሁን እዛው እየሰራ ነው የሚኖረው። እሱ እዛው ድርጅት ውስጥ ተቀጥሮ ነው የሚሰራው? አዎ እዛው ነበር ተቀጥሮ የሚሰራው። አሁንም እዛው ነው እየሰራ ያለው። አለቃህ ምንም አላለውም? አለቄም ምንም አላለውም። አለቄም ያንን ስራ ሲሰራ የነበረው እንደ አብሮ የስምምነት ስራ አለ አይደለ? እንደዛ ነገር ነበርና ዋና ቦታው እዛ ጋር አልነበረም የሱ። እኔ ሰራለት የነበረው ዲዛይኑን አወጣለት ምናምን የነበረው ለራሱ ሪል ስቴት ነበረ። ለራሱ ኢንቨስተር ነው ብዬሃለሁኝና ለራሱ ሪል ስቴት ነበር ሰራለት የነበረው። ያው ከዛ በቃ እዛ ጋር ግን መወሰንም ስለማይችል ምንድነው ያደረገው? ሙሉ ወጪን ችሎ ያሳከመኝ። ያው አይን ቢቻል ኖሮ እኔ አምናለሁኝ ቢቻል ኖሮ ይሄ ሰውዬ ይመልስልኝ ነበር። በእውነት ብርሃኔን ሁላ ይመልስ ነበር። ግን ያው የማይቻል ነገር ስለሆነ ነው። ሰውነቴ እንደዛ ሆኖ እንደነግሬሃለሁኝ ግማሽ ፓራላይዝ ሆኜ ነበር፣ ሀፍ ፓራላይዝ ሆኜ ነበር እና ይሄን ከዚህ በሽታዬ ማለት ሀፍ ፓራላይዝ ማለት እንግዲህ በቃ ብዙ ነገሮችን መቆጣጠር አትችልም። በጣም ላይ ነው እንትን ልትል የምትችለው ልትጸዳዳ የምትችለው ምናምን በቃ ሰው ነው አንተን መሸከም ሰው ላይ ነው በቃ አዳም የምትሆነው። እና ይሄን ነገር ሁሉ ችሎ ሰው ቀጥሮ የሕክምና ወጪዎችን ሁሉንም ነገር ችሎ እዚህ ቦታ እንደዚህ ወደ ጤነኝነቴ የመለሰኝ እሱ ነው። በእውነት ከፈጣሪ ቀጥሎ ድጋሚ የሰራኝ ሰው ማለት እችላለሁ። በእውነት እኔ የዚህን ሰውዬ ውለታ እንዴት እንደምከፍለው አላውቅም። በጣም የሚያሳዝንና የሚያስገርም ታሪክ ነው። ስለዚህ አሁን በእርግጠኝነት ምንም አይነት አካላዊ ጉዳት ምናምን አይሰማህም ከአይን በስተቀር ማለት ነው? አዎ እንደ በፊቱ በጣም ቀልጠፍጠፍ ማለትም ባልችልም ያው የአይኑ ጉዳይ አለ። በዛ ላይ ደግሞ ያው ሀፍ ፓራላይዝ ሆነ ስትመለስ ይሄ በዚህኛው በኩል ነበር የነበረውና ለመንቀሳቀስም ትንሽ እንትን ይላል። እንደውም ማለት እንደ በዚህኛው ሳይድ እንዳለው ቅልጥፍጥፍ እንደምለው በዚህኛው ሳይድ አይደለም። ግን ጤነኛ ቢሆንም 100% አክቲቭ አይደለም። እንደዛ ነው የሆነው። በጣም የሚገርም ነው። በጣም የሚያሳዝን ነው። ሰው ሀገር ላይ ሆነ እንግዲህ ያም ሰውዬ ያየኸው እሱ ህይወቱን ቀጠለ። አንተ ግን በተወሰነ ጉዳት ስራህንም አሁን አቁመሃል አይደል? ስራ አዎ እንደዚህ ያቆምከውም ያው በዚህ በጉዳት ምክንያት ነው ማለት ነው ስራህን? በዚህ በጉዳቱ ምክንያት ነው። ከዛ ወደ ሀገርህን መጣ በቃ ያው ወደ ሀገር ቤት ነው የመጣሁት ማለት። ከዛ በፊት ግን ያው እዛ ሆኜ ቆይቻለሁ፣ የተወሰነ ጊዜ ቆይቻለሁ ከዛ ሰውዬ ጋር ሆኜ ማለት ነው። ከዛም በኋላ በቃ እዛ ሀገር ላይ የኖርኩኝ ያ ሰውዬ በቃ ክሶኛል ማለት እችላለሁ። በቃ ለዚህ እንደዚህ ለሆንኩበት ነገር ክሶኛል፣ አሳክሞኛል ምናምን። ከዛም ባለፈ ደግሞ ያው እንደዚህ በሆንኩበት ስለሆንኩኝ ብቻ ብሎ የተለያዩ አይነት እርዳታዎችን አድርጎልኛል። ያው ከብር ጋር የተገናኘ ነገር ማለት ነው። ከዛ በቃ እነማን ናችሁ? ምን እየሰራችሁ? ማን ነው? ምንድነው ይሄ? ቆይ አንዴ ምን
እያደረጋችሁት ነው? አቶ ሚኪያስ ጠርቶን የመጣ ነው እባክሽ። እሱ እንዴትም ሊጠራ አይችልም። ምን ሌባ ናችሁ እንዴ? ሌባ አይደለንም። አቶ ሚኪያስ ጠርቶን አንድ ጉዳይ እሱ እንዴትም ሊጠራችሁ አይችልም። ምን እያሳመናችሁት ነበር? እንደዛ እንዲል እያሳመንከው ነበር? ምን ነው ይዘህ መጣው? ቆይ ተይ አንቺ ቆይ ካሜራውን እኮ አቁሚ። ቆይ አንቺ ተረጋጊ። ቆይ አንዴ ተረጋጊ። ሚኪ የዚህ ሀገር ሌቦችን አንተ አታውቃቸውም። ሲበል እኛ ህጋዊ ሰዎች ነን። ራሱ ነው ፈልጎ የጠራን እንጂ ራሱ ነው ፈልጎ የጠራን እንጂ እልሽ። ቆይ ተረጋጊ አንቺ መጀመሪያ ላይ በል አንተ አታውቅም። እዚህ ሀገር ላይ የተካሄደ ምን ላይ እንደደረስን አታውቅም። አንተ ውጣልኝ። እኛ እንወጣም። ቆይ አንዴ ሰውዬ በህግ አምላክ ውጣልኝ። እሱን አናግሩ። እሺ ባለቤቱ እሱ አይደለ? ቆይ እዚህ ቤት ማን ነው ባለቤቱ? እሱ ነው አይደለ? እሱ አይመለከትም። አሁን ውጣ። አንዴ ተረጋጊ። ነይ አንዴ ቆይ አንቺ አረፍ በይ መጀመሪያ ላይ ተረጋግተሽ ለምን አንነጋገርም? አቶ ሚኪያስ ነው እኛን የጠራን። እኛ ይኸውልሽ ዱካሾ እንባላለን። ያው ማህበረሰቡ ላይ የተለያዩ ስራ ይኸውልሽ እኛ የሚዲያ ሰዎች ነን። መረዳት የምትፈልጊው ካለ ያው ህጋዊ ሰዎች ነን። የሚዲያ ሰው ነኝ ራሱ ነው የጠራን፣ እኛ አይደለንም። እኛ ያው ህጋዊ ሰዎች ነን። አንተ ነው የጠራሃቸው? ቆይ አንተ ነው የጠራሃቸው? ንገረኝ። ለምንድን ነው የጠራሃቸው? አታውቃቸውም እኮ አንዴ የሚሰሩትን ስራ ስለነበረ ነው። ነይ ሚኪ ምን የምታውቀው ነገር የለም እዚህ ሀገር ምን ላይ እንዳለ አሁን አታውቅም እኮ። አንዴ ነይ ተረጋጊ። አንዴ ቆይ እባክሽ ቁጭ በይና እንነጋገር። እሺ ቁጭ ብያለሁ። በቃ ዝም በል። ውድ ቻናላችን ቤተሰቦች ያው እንግዲህ እህታችን ስላላወቀች ነው ሲጀምር። ቆይ ካሜራ ይኸውልሽ ቆይ እሺ ልታስረዳኝ እየሞከርክን ያለው ልትነግረኝ እኮ ይሄ ነገር እኮ አስፈላጊ አይደለም። እንደዛ ከሆነ እኛ ያቀናል እሱ ምናልባት ቅድም እንደውም ጠይቃለሁ። ቅርብ ጊዜ ነው የመጣው። የምን ያቀናል የምትለኝ? አዎ ስለሚያቀን ነው። ከሀገር ውጭም እያለ ይከታተለን እንደነበር ልጠይቀው ነበረ፣ ግን ከካሜራ ውጪ ነግሮን ነበረ። አሁን ነው አውቀህ እንደዚህ ብለህ ያሳመንከው? በፍጹም አይደለም። ራሱ ነው ቢሮአችን መጥቶ ደውሎልን እንዲመጣ ነግረነው ቁጭ ብለን ተነጋግረን ነው እንትን ያደረግነው። እንደዛ አድርገህ ከሆነ ያን ያክልም እኮ እንትን ክፋት አለው ብዬ እኮ ስላላሰብኩኝ ነው። በዛ ላይ ደግሞ በጣም በብዙ እያስቸገርኩሽ ነው ያለሁት አንቺ ነው። ለዛ ነው እኮ እሱ እኮ አመኘበት ያደረኩት ነገር ነው አይደል? ግን የሆነ ነገር ስታስብ ልታረግ ስትፈልግ እኮ ብትነግረኝ ቆንጆ ነበረ። እኔ እንደዚህ ሳያቸው እንደነገጡ ይቅርታ። እውነት ነው ሊያስደነግጥሽ ይችላል። ግን ምን መሰለሽ በእርግጥ እሱ አንድ ችግር ስላለው የራሱን ችግር ከኛ ጋር ቁጭ ብለን አወራን፣ እሱ እንድንፈታለት ነው። ሌላ ምንም ያን ያህል የሚያስደነግጥም ነገር የለም። እኛ የህግ ሰዎች ነን፣ የሚዲያ ሰዎች ነን። እንድትረጂ ያስፈልጋል። መረጋጋትም አለብሽ። አንዴ ላናግረው። እኔ የማላውቀው ችግር አለ። ምን ተፈጥሮ ነው? ቆይ አይ ምንም አይደለም። እኔ ብቻሽን ሆነሽ እንድትደክሚ ስላልፈለግ እኔ ደከመኝ በቃ ሌላ ሰው ያገዘኝ ምናምን ብያለሁ እንዴ? አላልኩም ማለት? አዎ። እና ታዲያ ምን አስፈለገ ሌላ ሰው? ማለት እኮ አይጠበቅብሽም። እኔ ቢያልኩ ነገር አለ? አይ የለም። እያስቸገርከኝ ነው ብዬ የተውኩት ነገር አለ አይደለም። እና ሌላ ሰው መጥራቱ ምን አስፈለገ? እኔም እኮ እሱ ከብዶኝ ነው እኮ። እንደዚህ አይነት ነገር ስታረግ ቢያንስ ልትነግረኝ ይገባ ነበር። ይቅርታሽ እንደዚህ እኮ የሚያናድር ነገር እኔ እኮ በኔ ቤት እኮ አንቺን እኮ እንትን እላለሁ። ለኔ አስፈላጊ አልነበረም። እንደዚህ አይነት አጋዥ አልፈልግም። ሁሉንም ነገር እኔ ያደርግልሃለሁ አልኩህ አይደል? በቃ አይ ይኸውልሽ ምን መሰለሽ እዛ በነበርኩበት ሰዓት እኮ የሚያደርጉትን ነገር ምናምን እከታተል ነበር። ለዛ ነው እኮ ቢያንስ ለነሱ ይሄ ነገር ሊቀል ይችላል ብዬ ስላሰብኩ ነው። ቢያንስ ሞክረን ከከበደን በኋላ ከዛ በኋላ ምን ነገርም ካለባቸው ይነገሩ ነበር። ይቅርታሽ በቃ ይቅርታ በቃሽ። እንደዚህ ላስከፋሽ አልፈለኩም ነበር። ይቅርታ እሺ፣ ላስከፋሽ አልፈለኩም። በቃ እንደዛ ከሆነ መፍታት ያለብንን እኛ እንፈታለን። ከአቅማችን በላይ ከሆነ ሌላ ጊዜ ትመለሳላችሁ። ስላስቸገርናችሁ እዚህ ስለመጣችሁ ይቅርታ። አሁን ግን ሂዱ በቃ። አይ እንደዛ አይሆንም። ምን መሰለሽ በእርግጥ ያው እሱ ፍቃደኛ ከሆነ እኛ እንሄዳለን። ነገር ግን ቆይ ልንገርሽ እሱ እዚህ ሀገር ከመጣ ጊዜ ጀምሮ ማድረግ ያልቻለው ነገር ስላለ እኛ እንድናግዘው እኛ ከጎኑ ሆነን የእሱን ችግር የራሳችን ችግር አድርገን መፍትሄ እንድንሰጠው ስለሚያምንም እኛም ማድረግ እንደምንችል እርግጠኛ ስለሆነን ነው እሱም ወደኛ ዝግጅት ክፍል የመጣው። እኛም ደግሞ በእርግጠኝነት የሱ ችግር መጀመሪያ ስለሱ ህይወት አውቀን ከዛም በኋላ የሱ ችግር ምንድነው የሚለውን ነገር ከተረዳን በኋላ በእርግጥ ከካሜራ ውጪ ተራርተናል። መፍትሄ ደግሞ እኛ ብዙ ስራዎች እየሰራን ነው። እውነት ለመናገር በጣም ብዙ ችግሮችንም ፈተናል።
አሁን እሱም የነገረንን ነገር ለተመልካቾቻችን ለማድረስ እንጂ እውነት ለመናገር ከካሜራ ውጭ ያሉ ሰዎች የሱን ችግር ለማቃለል በጣም ብዙ ሰዎች ተሰራጭተዋል። ስለዚህ አሁን ወደ ኋላ ከሆነ እኮ የግድ ካሜራ ደቅነው ምናምን ነገር ነው እንዴ? አይ ፍቃደኝነቱን ጠይቀን ነው የሱን ፍቃደኝነት ጠይቀን ምንድነው እንደዚህ ነው የኛ ስራ ያውቀዋለሁ ብሎናል። ስለዚህ የምታውቀው ከሆነ እኛ እንደዚህ ነው የምንሰራው ከካሜራ ውጭ ያለውን ስራዎች በሙሉ አጠናቀን ከዛ ለተመልካቾቻችን እንዲማሩበት እናቀርባለን ብለን ሁሉ ጊዜ ለብዙ ተመልካቾቻችን ለብዙ እኛ ጋር መተው ባለ ጉዳዮች በሙሉ እናስረዳበት ወይ ደግሞ ለብዙሃኑ እናደርስበት መንገድ ነው። ስለዚህ ባክሽን ብትረጂ ደስ ይለናል። አሁን አውርታችሁ አልጨረሳችሁ? አይ ገና ያወራን ነው እውነት ለመናገር። እሺ ምን ያህል ነው የምትቆዩት? አይ ብዙ አንቆይም። ያው እንትን አይደለም አሁን የሱን ታሪክ በደንብ ከተረዳ ነው በኋላ መፍትሄ ነው እኛ የምንሰጠው። ቆይ ችግሩን ልፈቱለት ነው የመጣችሁት ወይስ የሱን ሁኔታ ማወቅ ነው የፈለጋችሁት? አይደለም እኛ የሱ ሁኔታ ምን ሆነ ምንም እኮ አልሆነም። አሁን እኮ እሱ ሙሉ ታሪኩን ይንገረን ሙሉ ህይወቱን ይንገረን ምናምን አስፈላጊ ነገር እኮ አይደለም። በቃ የፈለገበትን ችግር ይንገራችሁ ትሄዳላችሁ። አይ እንደዛ አይሆንማ። ለምሳሌ አሁን ቆይ ልንገርሽ አሁን እሱ ለምሳሌ አሁን የሱን ታሪክ ሲነግረን አንደኛ ተመልካቾቻችን ይማራሉ አንድ በሁለተኛ ደረጃ ደግሞ በትክክለኛው መንገድ የሱን ችግር እኛም ቆይ ልንገርሽ እየተፈጠረ እንዴት ነው ሰው ይማርበታል ምናምን ትለኛለህ እንዴ? ጭራሽ አይደለም። አሁን ለምሳሌ በጣም ጥሩ የሆነ የፍቅር ታሪክ ነው የነገረን። እውነት ለመናገር ተመልካቾቻችንም በጣም እንደሚወዱት እኛም በጣም ነው የወደዱት። የሚረበሽበትን ነገር አንተ እያንዳንዱ ነገር አስወርተ ሌላ ሰው ይማርበታል ትለኛለህ። ጭራሽ አልተረበሸም እኮ የፍቅር ታሪኩ ላይ ምንም አይነት እንትን አላለም። እውነት ነው ከሀገር ውጪ የገጠመው ችግር እውነት ነው በጣም እንትን የሚለው ነገር ነው። በቃ ችግሩን ልፈታለህ ከሆነ ችግሩን ብቻ መጠየቅ እኮ ትችላለህ። ምን መሰለሽ ይኸውልሽ የችግሩን ጥልቀት ካልተረዳን መፍትሄ መስጠት እኛ አንችልም። የቱ ጋር ነው አሁን ይሄ ሰውዬ በጣም ጉዳት ያለበት ኤሪያ የቱ ጋር ነው የሚለውን ነገር መረዳት መቻል አለብን። ያለበትን እኮ ስለነገረ ሳይሆን እኮ እሱ ያውቀዋል አይደል? እሱ በደንብ ነው የሚያውቀው። እውነት ነው እኮ እኛ ጋር ደግሞ መፍትሄ ለመስጠት መጀመሪያ ስለሱ በደንብ መረዳት መቻል አለብን። በቃ ከእያንዳንዱ የህይወቱን ታሪክ መረዳት አለብን። እዚህ ላይ ካልፈልግም እሺ ውድ ተመልካቾቻችን እንግዲህ ያው ይሄ ነገር ሁልጊዜም ሊገጥመን የሚያጋጥመን ነገር ነው። እሺ ሚኪያስ እንግዲህ እንዳልከኝ ቅድም በጣም ያው ትንሽ እኔም ዲስተርቡኛለሁ እውነት ለመናገር። ኤኒዌይስ ግን ካለቃ ጋር የነበረ ግንኙነት ያው በስራ ምክንያት ስለነበረ ያው ስራ እንደተቋረጠና እሱም በሕክምናው ላይ በደንብ እየረዳህ እያገዘህ እንደነበር ነበረ የተቋረጠው። ስለዚህ ያው በጉዳት ምክንያት ወደ ስራ መመለስ አልቻልክም ማለት ነው? አዎ በቃ ከዚህ በኋላ በቃ ያው እንደነገርኩ ነው መመለስ አልቻልኩኝም ወደ ስራዬ። ሰውየውም ያው እየረዳህ ስለነበረ በርግጥ የምን እርዳታ ነው? የምን ሰው ነው የረዳ? አይ ያው የዚህ አይኔ ጊዜ እንትን አይኔ ጠፋ ጊዜ ነው እንጂ ምልሽ ያኔ ታከምኩኝ ሰዓት እኮ ማን ነው የረዳ? ጭራሽ ስትሰቃኝ እንደነበረ ነው እንዴ ነገርከኝ? አዎ እሱማ እኮ መርዳት ምናምን ያው ታዲያ የአይኑ ጉዳት ስቃያለሁ አይደል እንዴ? እኮ የለውም እያልኩ አይደለም፣ ግን ሰውየው ብቻ ነበር እየረዳኝ። የሆነ ነገር አልክ መሰለኝ። ምንም የተለየ ነገር ያልነው ነገር የለም። አይ አይደለም ያኔ በዛ ሰዓት ላይ ማንም እየረዳኝ አልነበረም እንደምንም ብዬ ነው የተረፍኩት ብለኸኛል አይደል? አሁን ደግሞ ሰውየው እየረዳው ነው። የቱ ሰውዬ ነው የረዳው? ያው የእንትኑ ነው እንትን አሁን ምን መሰለ በቃ እንትን እንበል የኔን ታሪኬን ተውና የኔን ጉዳይ ተውና የኋላ ታሪካውን እዚህ ጋር ያን ያክልም ብዙም አይጠቅምም። ዋናው ነገር እናንተን የፈለኳችሁ ለምንድን ነው በቃ ሚስቴን እንድታገናኙ። አሁን ሚስቴን እንድታገናኙኝ ትላለህ እንዴ? እስካሁን አረሳሃትም? እሷ እኮ ይሄኔ እኮ ሌላም ሰው አግብታ ነው ያለችው። ዝም ብለህ ሚስቴ አትበል በዚህ ሰዓት። ምንድነው እስካሁን እንዴ ከኔ ጋር ስንት ጊዜ ሆነን በቃ እስካሁንም ግን እያሳብክ ያለው እሷን ነው። እሷ ይሄኔ እንዴ ጸጥ ትላለች? አንተም በፈልገ ኑሮ ጸጥ ትላለች? ይሄኔ አግብታለች እሷ። ዝም ብለህ አታውራ። ምን እያወራሽ ነው? ምን እያወራሽ ነው? ቀጥተኛ ነገር ነው የተናገርኩት እኮ። ምን እያወራሽ ነው? አያስብልም ይሄ እንዴ? አንቺ ቆይ ምንድነው ሐሳብሽ? እኔ አንቺ ጋር የተቀመጥኩት ምን ብለሽኝ ነው? ሲጀመር እንደዚህ ሆነ እንዴትም ልትፈልግህ አትችልም። ይሄኔ አግብታለች እሷ አትፈልግህም ነበር? እንደዚህ እንድትይኝ አልፈልግም። እንደዚህ እንድትይኝ አልፈልግም። የምታረገው ነው እንዴ? እኔ እንደዚህ እንድትይኝ አልፈልግም። እኔም ልፈልግህ ሳይሆን ሲጀመር አንቺ ጋር የተቀመጥኩት ለምንድን ነው? እኔ እስካሁን ምን ብለሽኝ ነው እስካሁን ሲያስቀምጥሽኝ? እሺ
እንዴት እንድትኛለሽ ድንገት ተመረተ ተነስተሽ እሷ ይሄን ያህል ላፈልግም እንደዚህ እንድትኛ በቃ ስለሷ ምንም እንደዚህ እንድትኛ አልፈልግም ወይ ደግሞ እንደዚህ ስለሆነ አትፈልግም ስለሷ እንደዚህ እንድትኛ አልፈልግም በቃ እንዴ ተረጋጉ ቆይ እስኪ ቆይ አንዴ ተረጋጉና ምንድነው የምትይው ቆይ አንቺ እንዴ ቆይ አንዴ ተረጋጉ አንተ ራስህ ቆይ እንዴት ነው እንደዚህ የምትናገሪኝ ቆይ አንቺ እንዴ እኔ ካንቺ እኮ በጣም ብዙ ነገር የምጠብቀው ላማለኝ በሰማይ ነው በቃ እንዴ አንቺ ቆይ ለምንድን ነው እንደዚህ እያልሽኛለሽ እሷ እስካሁን ትፈልግ ነበር እየተሰቃየው እንደሆነ አታይም እንዴ እኮ እሷ የምርም ህይወቷን ካንተ ጋር መቀጠል ብትፈልግ ኑሮ እስካሁን ጸጥ አትልህም ነበር እሱ አግኝታ እኔ ስለጠፋሁባት እኔ ነኝ እኮ እንደዚህ ጋር የጠፋሁባት እንዴት አትፈልግም እንዴት ትፈልጋለች እኔ መምጣቴን ራስ መቻል ታገኘ ነበር ሲጀመር ኧረ በእናትሽ አንቺ እንዴት ነው ቆይ እንደዚህ የምትይኝ እኔ ቆይ ግን እንዴ አንቺ ጋር የተቀመጥኩት ተረዳሃለሁ ሚስትን አገናኛለሁ ብለሽኝ አይደል እንዴ አዎ ግን እንደዚህ እዚህ ደረጃ እንድትደርስ አልፈልግም ላይሆን ይችላል እንዴት እንደዚህ ትይኛለሽ ድንገት ከመሬት ተነስተሽ ባለቤቱ አንቺ ለምንድን ነው እንዴ ባለቤቱ ማግኘት አለበት ቆይ እስካሁን ድረስ እኮ አይዞህ ነበርኩ ስትይኝ ነበር ዝም ትለዋለች ይሄን ያህል ጊዜ አይ ቆይ ይኸውልሽ እንዴት አትፈልገውም እንዴ ቆይ ግን አንቺ ቆይ እንዴት እንደዚህ ትይኛለሽ ቆይ እስካሁን ቆይ አንዴ እኔ እናንተ ቆይ እናወራለን ቆይ አንዴ ና አንተ ከኔ ጋር ቆይ አንዴ ና ሚኪ እሺ ና ሚኪ አንዴ ቆይ ከኔ ጋር ና አንዴ ሚኪ ቆይ ና ቆይ እሺ ና ሚኪ ሳታት በይኝ ቆይ ሚኪ ቆይ አንዴ ና በቃ ና አንዴ ቆይ እንዴት እንደዚህ መፍትሄ እንፈልጋለን ና ቆይ ና ቆይ መፍትሄ እኛ ጋር ለመጣው በቃ እኛ እናገናኛለን ምንም ችግር የለም በቃ ምንም ችግር የለም ቆይ አግዛለሁ ብለሽኛል እንዴ እሺ ቆይ አንዴ ሚኪ ቆይ እኛ መፍትሄውን ፈልገን ለአንተ መፍትሄ እንሰጣለን ምንም ችግር የለም ቆይ ቆይ አንተ እዚህ ጠብቀኝ አንዴ ቆይ ና አንዴ እሺ አንዴ ቆይ እሱ ትንሽ ቡና እንዲጠጣ አድርጉልኝ እሺ እባካችሁ እንዴት ነው ከሚኪያስ ጋር የተዋወቃችሁት በምን አይነት መንገድ ነው ያው አጋጣሚ ነው ያው እስካሁን በወራሁን ባየኸው ልጁ እንደሚያሳዝን የገባ ይመስለኛል ማለት የዋህ የሚባል አይነት ሰው ነው ይሄ ጉዳት ደግሞ ደርሶበታል ምናምን ብቻ ያሳዝናል ልጁ እንዳጠቃላይ ያለው ነገር በትንሽ ጊዜ በፊት ነው አጋጣሚ ኤርፖርት ነው የተገናኘነው የሚገርመው እሱ ገና እንደመጣ ማለት ነው እኔም አጋጣሚ ያው ከዛ በፊት አላውቀውም አያውቀኝም ሰው ልሸኝ ነበር የሄድኩት ወደዛ አካባቢና ኤርፖርት ሄድኩት ከዛን ያው ማንኛውም ሰው ቆይቶ ነው የመጣው እንደነገረ ምናምን በዛ ላይ ይሄ ጉዳት አለ እርዳታ ይፈልጋል እንደዚህ አይነት ሰው ደግሞ ያው ታክሲ ለመያዝ ነው ሳልፍ አጋጣሚ የጠየቀኝ ነገር ከዛን ግን በቃ የሆነ ሁኔታውን ሳይ ምናምን አሳዘነኛ ቀርቤ ላወራው ነገር ፈለኩኝ ከዛም ብዙ ነገሮችን ሲነግረኝ ግን በዛ ሰዓት በቃ በጣም ነው ያሳዘነኝ ይቺ መኖሪያ ቤቴ ናት ምንም እንኳን ይሄን አስደሳች ባትሆንም ግን ችግር ውስጥ ላለና እንደሱ አይነት ሰዎች ለመርዳት ያንሳል ብዬ አላሰብኩምና ብዙ ነገር ነው የነገረኝ ብታይ እኔ እንጃ ከነገረው አላቅም ግን በጣም ነው ያሳዘነኝ በጣም አንዳንዴ ሰው እንደዚህ አይተ የማገምተው ሁኔታ ነው እና ብዙ ነገሮችን ሲነግረኝ የሚሄድበት ራሱ በቃ ከጉዳቱም ከምኑም አንፃር መረጃ እንደሌለው አሁን ነግሮኝ የሚሄድበት ቦታ እንኳን እንደሌለው ሲነግረኝ አልቻልኩም በቃ እንደ ሰውነት የሆነ ማችለው ነገር አለና ያው ያኔ በተገናኘንበት በዛው ነው ይዤ የመጣሁት ራሱ ማለት ነው በጣም የሚያሳዝን ሰው ነው ገና ከውጪ እንደመጣ ነው የተገናኛችሁት ማለት ነው አዎ በቃ እንደመጣ ወዲያው እዛው የተገናኘ ነው እንደነገርኩ ለታክሲ እርዳታ ጠይቁኝ ምናምን ነገር ግን በቃ ከዛ በኋላ ግን የት መሄጃ እንደሌለው ተጠርዞም እንደመጣ ምናምን ሲነግረኝ እኔ በቃ አልቻልኩም ማሳዘነኝ ተጠርዞ ነው የመጣው አዎ አልነገረህም ያው በርግጥ እንደዚህ አይነት መጥፎ ነገሮችን አለማውራት ይሻላል በርግጥ አልፈርድበትም ብዙም እንዴት ቆይ አልገባኝም ቆይ ተጠርዤ ነው የመጣሁት ነው ያለሽ እሱ አዎ እንደዛ ነው የነገረኝ ያንንም ያለኝ ከዛ በኋላም ስናወራ ያው ብዙም አላነሳበትም እኔም ከሁኔታው አንፃር እንዲረበሽ ስለማልፈልግ ግን በነገረኝ ሰዓት ላይ እንደዛ ነው ያለኝ ምን ነው ችግር አለ እንዴ አልገባኝም እኔ አሁን አንቺ የምትነግሪኝ ታሪክና ከሱ ጋር የተነጋገርንበት ታሪክ ምንም አልገጥም ስላለኝ ነው ምን እየተፈጠረ እንደሆነ እኔ ምንም እየገባኝ አይደለም
ማለት እስኪ ላንቺ የነገረሽን እስኪ አንቺ በተወሰነ መልኩ ንገሪ። ማለት እንዴት ሊጠረስ ቻለ? እስኪ እሱ ስለራሱ የነገረሽን ነገር እስኪ አንቺ ንገሪ። ምንድን ያለኝ መሰለ በቃ በፊት ላይ እዚህ ያው ይቺ አሁን የሚፈልጋት ሚስቱ ጋር አብረው ይኖሩ ነበረ። ግን በቃ በጣም በመቸገራቸው ምክንያት እዚህ ህይወትን አብረው መቀጠል አልቻሉም። ከዛ በኋላ እሱ ወደ አረብ ሀገር ሄደ ማለት ነው። እዛ ሄዶም ለረጅም ሰዓታት በቃ ያው መጀመሪያ አካባቢ ከብዶኝ ነበር ምናምን ሲለኝ ነበር። ከዛ ግን ለረጅም ጊዜያት ያው ግመል በመጠበቅ ነበረ ያው ሲሰራ የነበረው እስከሚመጣ ድረስ በነገረኝ መልኩ። ግን እዛ በሚጠብቅበት ሰዓት ያው ይህ አደጋ ገጠመው። በስራው ላይ ያለ ነው ማለት ከሰው ጋር ግጭት ተፈጥሮ ነው እዚህ አደጋ ላይ የደረሰው ማለት ነው። ማለት እንደዚህ አካል ጉዳተኛ ሊሆን ይቻለው በዛ በስራው ላይ ባለ ጊዜ ከሰው ጋር ግጭት ፈጥሮ ነው። ከዛ ግን በቃ እንደፈለገም እዛ ሀገር ላይ ያው ታውቃለህ ብዙ ሰዎች ብዙ የኛ ሀገራችን ሰዎች እዛ ብዙ ነገር ይደርስባቸዋል እስከ ሞት ህይወታቸውን ያጣሉ። እና እሱም በቃ ልክ በተመሳሳይ መልኩ ይሄ አደጋ ደረሰበት። በቃ በራሱ ነው እንደምንም ብሎ ታክሞ ምናምን ያው በእርግጥ እንደፈለገው ህክምና ቢደረግ ራሱ እዚህ ደረጃ ላይ ላይደርስ ይችል ነበር ብዬ አስባለሁ። ግን በቃ ህክምናውን ከጨረሰ በኋላ እንደነገርኩ በጸብም የመጣ ስለሆነ ምናምን ይሄ ነገር እዛ ላይ ያቆዩትም እንዲሰራም አልተፈለገም። ተጠርዞ ነው የመጣው በስተመጨረሻ ማለት ነው። ትንሽ የምትነግሩኝ ታሪክ አንቺም እሱም የነገራችሁኝ ታሪክ ምንም እየገባኝ አይደለም። በጣም የተለያየ ታሪክ ነው እየነገራችሁኝ ያላችሁ። እሱ በዋናነት የጠራችሁ ለዚህ ስላልሆነ ምናምን ሊሆን ይችላል። ሲቀጥል ደግሞ አሁን እዛ ሆኖ ቢከታተላችሁም እዚህ ግን እንደ አዲሱ ናችሁ ነው የምትቀርቡት አይደለ? እንደ አዲስ ነው የሚያውቃችሁና ይሄ ውስጥ ላይ ያለውን ነገር ያንተ የሆነ ነገር በሙሉ ደግሞ አዲስ ለተዋወቅከው ሰው እንዳለ ዘርግፍ አድርጎ መናገር ትንሽ ይከብዳል። እኔም ትንሽ ጊዜ አብሬው ስለቆየው የዛኑ ቀን ያገኘኝ ቀን አይደለም እንደዚህ ይሄ ሁሉ የነገረኝ ቀስ በቀስ ነው። ሲቀጥል ከዛም አምኜው ቤቴ ስላመጣሁት ምናምን ለዛ ይሆናል ይሄን ያህል ሙሉ ታሪኩን የነገረኝም ለዛ ነው የሚመስለኝ ሳስበው። ላንተም ላይ ነገር የቻለው ወይም የተወሰነ ነገር ሊደብቅብህ ምናምን የቻለው ለዛ ነው ብዬ የማስበው። አይ እኛን ደውሎ ጠርቶን የሚዋሽበት ምክንያት እኔ ብዙም አልታየኝም። አንቺም መዋሸት ሳይሆን ይሄ ግልጹ ነው አለመናገር ነው እንጂ ውሸት እኮ አይደለም ይሄ። ምናልባት ደግሞ ደውሎ ቢጠራ ምንም ቢል ካንተ በስተጀርባ ያለውን ነገር አያውቅም ምናምን ያ ነገር ደግሞ እያንዳንዱን ነገሩን እንዳይገልጽልህ ይዞ ይሆናል። እንዳየው ደግሞ ልጁ በጣም ምስኪን ነው፣ የዋህ ልብ ያለው ልጅ ነው። ለዛ ብዙ ነገሮችን ግልጽ አድርጌ መናገር ይጎዳኛል ብሎ ማስቦ ሊሆን ይችላል። እስኪ ያው ይሄንን ነገር እኛም በራሳችን ሌሎች ጉዳዮች የምናጣራው እናጣራለን። ለማንኛውም ግን አንቺ ግን ያው እሱን በማስጠጋትሽ ሌላ የተለየ ስሜት አለሽ ለሱ? ምናልባት የፍቅርም ሌላም? ምንም አይነት ስሜት የለኝም። ማንም ሰው እኮ ማድረግ ያለበትን ነገር ነው ያደረኩት። ምንም የተለየ ነገር የለም። አይ ቅድም ስትቆጪ ስላየሁሽ ብዬ ነው። ነግሬሃለሁ እኮ ሚስቱ ባትኖር አስበው ሲጀመር እንዴት ነው እስካሁን ልጠብቀው የምችለው? እኔ እንዴትም ሆኖ ይሄን ያህል ጊዜ ትጠብቀዋለች ብዬ አላስብም። አግብታ ነው የሚሆነው ሲጀመር፣ እንዲሁ ሳስባት ራሱ አግብታ ነው የሚሆነው። ሲቀጥል ደግሞ ያኔ በችግር የተለያዩ ሰዎች ጭራሻውን አካል ጉዳት እንደዚህ ደርሶበት ሲመጣ አስበው እንዴት ነው ያኔ በችግር እንኳን አትሂድ ያላለችው ሴት ዛሬ ላይ እንዲሆነው መጥቶ ደግሞ ጭራሽ እንዴት ነው የምትቀበለው? እኔ እስከዛሬም ትጠብቀዋለች ብዬ አላስብም። ሲጀመርም እሱ ያው እኔ ፈልጋታለሁ እኔ ተስፋ አለኝ ምናምን ስላለ ነው እንጂ እኔ በሷ በኩል ምንም አይነት ነገር አይታየኝም። ያው የኛን ዝግጅት ብታይ ኖሮ በእርግጠኛ ማንኛውንም ሰዎች ከየትኛውም ዓለም ጫፍ ላይ ያሉትን የማገናኘቱ ለኛ እንደው ትንሹ ስራ ነው። ከዚህ የከበዱ ስራዎች ስለሰራን ማለት ነው። ምናልባት የኛን ልኮ አይደለም እያልኩ ያለው ተሰማኸኝ። ይቺ ሴት ቢያገኛትም ዛሬ ላይ የሱ ላትሆን ትችላለች ነው ያለው። አይ ሌላ ታሪክ ነው። ያው እኛ ይገናኙ እንጂ አግኝቷት ደግሞ እኔ ድጋሚ ከጉዳቱ ላይ ጉዳት እንዲጨመር አልፈልግም። እስኪ እሱንም ያው እኛ በቀጣይ አይተን
መፍትሄ እንፈልግለታለን። ነገር ግን እኛ አሁን እሱም የጠራንን ነገር አሁን የነገራችሁንም ታሪክ ትንሽ የተደበላለቀውን እኛ በራሳችን የምናጣራው የምናስተካክላቸው የምናጠራው ነገሮችን ቼክ እናደርጋለን። ያንን እንድትረጂ ነው። አሁን ግን ያው ባለቤቱን ነው እኛ የምንፈልገው፣ ያው ውድ ባለቤቱን እኛም በእርግጥ ስራ ጀምረናል ማፈላለጉን በደንብ እፈልግለታለሁ። ሌላውን ስራዬን ይቅርትቻለሁ ብዬ እኮ አስፈላጊ ከሆነ እንደውም እኔ ራሴ እፈልግለታለሁ፣ እኔ ራሴ አመጣለታለሁ፣ እኔ ራሴ በማገናኘው መንገድ አገናኘዋለሁ። የእናንተ እርዳታ የእናንተ ስራ ግን እናመሰግናለን፣ ይበቃናል። ተነሱታልኝ ምንም አልፈልግም። በቃ እኔ አገኝለታለሁ፣ እኔ አግኝቼ አመጣለታለሁ። በቃ ተነሱታ። እኛ እኮ ስራ እየሰራን ነው አይደል? ከዚህ በኋላ ቤቴ እንድቆይ አልፈልግም። ተነሱታልኝ፣ እኔ እፈልግለታለሁ። ማለት እኛ ይኸውልሽ እኛ እኔ በፈቀጅላ አይደለም የመጣው። አሁንም በቃ እኔ ፈልጌ አመጣለታለሁ። አሁን ለምን እንደዚህ ተቀየርሽ? ለምን እንደዚህ ተቆጣሽ? ምን ማለት ነው? ውጣልኝ ሰውዬ፣ ለምን አሰማኝም? አብራችሁ ነው አይደለ? ቆይ እሺ ተረጋጊ። እሺ ካሜራውን ተይ እኮ በቃ ቆይ ተረጋጊ እኮ ምንድነው እንትን የሚያስብልሽ? እሺ ውድ ተመልካቾቻችን ቆይ አንዴ። እሺ በቃ አቶ ሚኪያስ ከኛ ጋር ነው ያለው አይደለ? እስኪ አይመለከተኝም። ቆይ እሺ በቃ እሺ ለማንኛውም ሚኪያስ የሚሄድበት ምንም አይነት ምክንያት የለም።